የመካከለኛው ምስራቅ ሰማይና ምድር ዳግም በደም በባሩድ ጭስና በለቅሶ ዋይታ ተጥለቅልቋል። በቴህራን አደባባዮች ላይ የሚታየው ድቅድቅ ጭስ የአንድ ታላቅ ስርዓት ምሰሶዎች በመለኮት ሳይሆን በሰው ሰራሽ እሳት እየተቃጠሉ መሆናቸውን የሚያረዳ አስፈሪ ምልክት ይመስላል። ኢራናዊው የስትራቴጂ ቀማሪ የዲፕሎማሲው መሐንዲስና የሀገሪቱ የደህንነት ቁንጮ አሊ ላሪጃኒ በእስራኤል የአየር ድብደባ መገደላቸው በቀጠናው ለበርካታ አስርተ ዓመታት ሲገነባ የቆየውን የጥንቃቄ ዲፕሎማሲ አፈራርሶ የለየለትና ወደር የሌለው የጦርነት አውድማ አድርጎታል። ይህ ግድያ ተራ ወታደራዊ እርምጃ ሳይሆን የእስላማዊቷን ሪፐብሊክ አከርካሪ የመስበሪያ ኃይል የሚቆጠር ታሪካዊ ክስተት ነው። አሊ ላሪጃኒ ተራ ወታደራዊ አዛዥ አልነበሩም። እርሳቸው በቴህራን የፖለቲካ ቤተ ሙከራ ውስጥ ርዕዮተ ዓለምን ከዘመናዊ ዲፕሎማሲ ስትራቴጂን ከቴክኖክራሲ ጋር ዋሂደው የሚቀምሩ የእስላማዊቷ ሪፐብሊክ አእምሮ ነበሩ። የላዕላይ ብሔራዊ የደህንነት ምክር ቤት ጸሐፊ ሆነው በቆዩባቸው ረጅም ዓመታት ኢራን ከምዕራቡ ዓለም ጋር በምታደርገው የአይጥና ድመት ጨዋታ ውስጥ እንደ ዋና ዳኛና እንደ ብልህ መሪ ይታዩ ነበር። የእርሳቸው ድምፅ ከቴህራን ቤተ መንግስት አልፎ በቤይሩት በደማስቆና በባግዳድም ጭምር ሰሚ ነበረው። በአውሮፓውያኑ የካቲት 28 መንፈሳዊ መሪው አያቶላ አሊ ሃማኒ መገደላቸውን ተከትሎ ላሪጃኒ ሀገሪቱ የቆመችበት የመቋቋም መስመር ሳይበገር እንዲቀጥል ከፍተኛ ድምፅ ሲያሰሙ ቆይተዋል። ኢራን ለረጅም ጊዜ ጦርነት ተዘጋጅታለች በማለት የዛቱት ላሪጃኒ ዛሬ ግን በገዛ እጃቸው የገነቡት የደህንነት መዋቅር ሳይታደጋቸው ቀርቶ ለሞት ተዳርገዋል። የእርሳቸው መጥፋት ቴህራንን መሪ አልባ ወደሆነ እውር ቁጣ ሊገፋት ይችላል የሚል ስጋት ነግሷል። ላሪጃኒ ለምዕራቡ ዓለም ፊት የማይሰጡ ባለጽኑ አቋም ቢባሉ በውስጥ አሰራር ግን ስልታዊ እርምጃን ከከንቱ ፉከራ የሚያስቀድሙ ፕራግማቲስት እንደነበሩ ይነገራል። አሁን ግን ያ የብልሃት ድምፅ ለአንዴና ለመጨረሻ ጊዜ ጸጥ ብሏል። የላሪጃኒን ደም ለመበቀል ቴህራን የአንድ ጀንበር ጊዜ እንኳን አልፈጀባትም። የኢራን አብዮታዊ ዘብ ኮራምሻሂር 4 እና ቃድር የተሰኙ ግዙፍና ዘመናዊ ሚሳኤሎችን በመተኮስ በቴል አቪቭ ላይ ማዕት አዝንቧል። እነዚህ ሚሳኤሎች ተራ ፈንጂዎችን ሳይሆን በአየር ላይ ተበታትነው ሰፊ ቦታን የሚያወድሙና ለመጥለፍ እጅግ አስቸጋሪ የሆኑ ክላስተር ተተኳሾችን የተሸከሙ ናቸው። ይህ ዘገባ እስከተዘጋጀበት ሰዓት ድረስ በቴል አቪቭ የሰፈራ መንደሮችና ቁልፍ የጦር ተቋማት ላይ የወረደው ይህ እሳት የሁለት ሰዎችን ሕይወት መቅጠፉ ተረጋግጧል። ይህ ጥቃት ከወታደራዊ ግብነቱ ይልቅ ስነ ልቦናዊ መልእክቱ ይከብዳል። ኢራን ተተኪ አመራር አላጣውም ለማለት እየሞከረችበት ቢሆንም የእስራኤል የአየር ክንፎች ግን አሁንም በቴህራን ሰማይ ላይ እንደ ንስር ያንዣበቡ ነው። እስራኤል በአንጻሯ ኢራን ክላስተር ቦምቦችን ደጋግማ መጠቀሟን በመግለጽ ዓለም አቀፍ ውግዘት እንዲደርስባት የወተወተች ነው። ይህ የክላስተር ቦምቦች አጠቃቀም ጦርነቱን ወደማይቀረው የጭካኔ ምዕራፍ ወስዶታል። ከሃሜኒ እልፈት በኋላ በትረ ስልጣኑን የጨበጡት ሞጅታባ ሃሜኒ ከመጋረጃ ጀርባ ሆነው የሚሰጡት ትዕዛዝ ሰላም የሚለውን ቃል የዘነጋ ይመስላል። አዲሱ መሪ ከአሜሪካ ጋር የሚደረጉ ማናቸውንም የተኩስ አቁም ድርድሮች ውድቅ ማድረጋቸው ተሰምቷል። አሜሪካና እስራኤል ተንበርክከው ካልጠየቁና ካሳ ካልከፈሉ ሰላም የለም የሚለው የአዲሱ መሪ ንግግር የመካከለኛው ምስራቅ ፖለቲካ ምን ያህል ወደ አደገኛ ጠርዝ መጠጋቱን ያሳያል። ሆኖም ግን በቴህራን ቤተ መንግስት ውስጥ ድንጋጤ አለ። የፕሬዝዳንት ማሱድ ፔጀስካን የቅርብ ጊዜ ንግግሮች እንደሚያመላክቱት ወታደራዊ ክፍሎች ማዕከላዊ ትዕዛዝ ባይኖርም እንኳን በራሳቸው እርምጃ እንዲወስዱ ስልጣን ተሰጥቷቸዋል። ይህ ያልተማከለ የጦርነት አመራር ስርዓቱን ከጥፋት ይታደገው ወይስ ወደ ባሰ ትርምስ ይከተው የሚለው ጥያቄ የብዙዎች ስጋት ነው። ኢራን በአሁኑ ወቅት አመራሮቿን ለደህንነት ሲባል ደብቃለች። ይህም በውስጥ አመራሩ ላይ ያለውን አለመረጋጋት ቁልጭ አድርጎ ያሳያል። የላሪጃኒ መገደል ይህንን የመተካካት ሂደት የበለጠ አወሳስቦታል። ጦርነቱ በቴህራንና በቴል አቪቭ ብቻ አላበቃም። ሊባኖስም የዚሁ ድራማ ቀዳሚ መድረክ ሆናለች። ሂዝቦላ ለመንፈሳዊ መሪው ሃሜኒ ደም ለመበቀል በወሰደው እርምጃ ሳቢያ እስራኤል ቤይሩትንና ደቡብ ሊባኖስን በከባድ የአየር ጥቃት እያናወጠች ነው። በዚህ ጥቃትም ከ900 በላይ ሊባኖሳውያን ሲገደሉ ከ800 ሺህ በላይ የሚሆኑት ደግሞ የገዛ ቤታቸውን ለቀው ተሰደዋል። የቤይሩት ማራኪ ጎዳናዎች በጭስና በፍርስራሽ ተሸፍነዋል። እስራኤል ሰላማዊ ዜጎችን ሳልነካ የሂዝቦላ የሽብር ዋሻዎችን እያጠፋው ነው ብትልም ሰብአዊ ቀውሱ ግን ከቁጥጥር ውጭ እየሆነ መጥቷል። የሊባኖስ መንግስት የዓለም አቀፉን ማህበረሰብ እርዳታን ቢጠይቅም ሰሚ አጥቷል ነው የሚባለው። ይህ የቀጠናው ቃጠሎ በሊባኖስ አቋርጦ ወደ ሶሪያና ዮርዳኖስ ሊዛመት እንደሚችል ተዘግቷል። በመካከለኛው ምስራቅ ምድር የሚፈሰው ደም ወደ ዓለም አቀፉ የኢኮኖሚ ደም ስርም ዘልቋል። የዓለምን የነዳጅ ፍላጎት 20% ወይም 1/5ኛውን የሚያስተናግደው የሆርሙዝ የባህር ወሽመጥ በኢራን ዛቻ ምክንያት ተዘግቷል። አሜሪካ ይህንን ወሳኝ መስመር ለማስከፈት ባንከር በስተር ምሽግ አፍራሽ ቦምቦችን በመጠቀም የኢራንን የባህር ዳርቻዎች እየደበደበች ቢሆንም የነዳጅ ዋጋ ግን በ45 በመቶ አሻቅቧል። ይህ የዋጋ ጭማሪ ከኒውዮርክ እስከ ጆሃንስበርግ ከለንደን እስከ ቶኪዮ ያለውን የኑሮ ውድነት ያባባሰው ነው። የዓለም የምግብ ፕሮግራም እንዳስጠነቀቀው ጦርነቱ እስከ ሰኔ ወር የሚቀጥል
የሚቀጥል ከሆነ በ10 ሚሊዮኖች የሚቆጠሩ ሰዎች ለረሃብ ይጋለጣሉ። የነዳጅ ዋጋ ሰማይ መሰቀሉን ተከትሎ የዓለም የአየር መንገዶች በረራዎችን በመሰረዛቸው በቢሊዮን የሚቆጠር ኪሳራ እያስተናገዱ ነው። ፕሬዝዳንት ትራምፕ በበኩላቸው የአውሮፓ ሀገራት እርዳታ እንዲያደርጉ እየወተወቱ ቢሆንም የቀድሞ አጋሮቻቸው ግን ከዚህ የእሳት ጨዋታ ራሳቸውን ለማግለል እየሞከሩ ነው። ላሪጃኒ ሲሞቱ 3 ያልተከፈሉ ዕዳዎችን ጥለው አልፈዋል። አንደኛውና ዋነኛው የሀገር ውስጥ ህዝባዊ አመጽ ነው። የኢኮኖሚ ግሽበቱ የወለደውና ወደ ፖለቲካዊ የመብት ጥያቄ የተቀየረው ይህ አመጽ በሺዎች የሚቆጠሩ ዜጎችን ህይወት ቀጥፏል። በላሪጃኒ መገደል ስርዓቱ በውጭ ጦርነት ተወጥሮ ሳለ የውስጥ አመጹን እንዴት ይቆጣጠረዋል የሚለው ጥያቄ ጎልቶ ይታያል። በተጨማሪም ኢራን የውስጥ ሰላዮቿን ለማጥራት ኩሮሽ ከይቫን የተባለ ግለሰብ ለእስራኤል ሰልሏል በሚል መግደሏን አስታውቃለች። ይህ የሚያሳየው በኢራን የደህንነት መዋቅር የእስራኤል የደህንነት ተቋም ሞሳድ ምን ያህል ዘልቆ መግባቱን ነው። የኒውክሌር ተቋሞቿ በድብደባው ምክንያት ስጋት ላይ ወድቀዋል። የዓለም አቀፉ የኒውክሌር ኤጀንሲ መሪ ራፋኤል ግሮሲ የኒውክሌር አደጋ እንዳይከሰት ከፍተኛ ጥንቃቄ እንዲደረግ ቢማጸኑም የሚሰማቸው ያለ ግን አይመስልም። ቡሼር የኒውክሌር ጣቢያ አቅራቢያ የደረሰው የሚሳይል ፍንዳታ ለዚህ ማረጋገጫ ነው። ላሪጃኒ የጦርነቱን ስሜት ከዲፕሎማሲው ብልሃት ጋር አጣጥመው የሚሄዱ ሰው ነበሩ። አሁን ግን በቴህራን ቤተ መንግስት ውስጥ ድምጻቸው ጎልቶ የሚሰማው ወታደራዊ አዛዦች ናቸው። የኢራን ጦር አዛዥ አሚር አታሚ የማያዳግም እርምጃ እንወስዳለን ሲሉ ያሰሙት ዛቻ ሀገሪቱ ወደ ግልጽ ወታደራዊ ፍልሚያ እያዘነበለች መሆኑን ያሳያል። ይህ ደግሞ በ90 ሚሊዮን ህዝብ ላይ የሚደርሰውን አደጋ የከፋ ያደርገዋል። ኢራን እስካሁን የነበራት ጥንካሬ በክልሉ ያሉ ተላላኪዎቿን በመጠቀም ጦርነቱን ከገዛ ድንበሯ ማራቅ ነበር። አሁን ግን ጦርነቱ ወደ ቴህራን የኒውክሌር ማዕከላትና ወደ መሪዎቿ መኝታ ቤት ዘልቆ ገብተዋል። ይህ አዲስ ክስተት ስርዓቱ ያለበትን የህልውና አደጋ ቁልጭ አድርጎ ያሳያል። የደህንነት መዋቅሩ መዳከም ለጠላቶቿ ትልቅ እድል ፈጥሯል። እስራኤልና አሜሪካ የኢራንን ከፍተኛ አመራሮች የማስወገድ ስትራቴጂ የያዙት የሀገሪቱን የውሳኔ አሰጣጥ ሂደት ለመስበር ነበር። ክንዷን በቴህራን ላይ ያበረታችው ቴል አቪቭ በትላንትናው ዕለትም ለኢራን ሌላ መርዶ ለራሷና ለአሜሪካ የምስራች የሆነ አንድ ዜና ለዓለም አብስራለች። ይህም የኢራኑን መረጃ ሚኒስትር እስማኤል አቲብን እስከ ወዲያኛው የሸኘችበት አጋጣሚ ነው። የእስራኤል መከላከያ ሚኒስትር እስራኤል ካትዝ የኢራኑ መረጃ ሚኒስትር እስማኤል አቲብ ማክሰኞ ምሽት በተፈጸመ ጥቃት መገደላቸውን በይፋ አስታውቀዋል። ግድያው የተፈጸመው በአሜሪካና በእስራኤል የጋራ የመረጃ ትብብር መሆኑን ሚኒስትሩ ገልጸዋል። አቲብ በፕሬዝዳንት ዶናልድ ትራምፕና በሌሎች የአሜሪካ ባለስልጣናት ላይ የሚቃጡ ሴራዎችን ሲያስተባብሩ የነበሩና የአሜሪካውያን ደም ያለባቸው ተብለው የተገለጹ መሪ ናቸው። ቀደም ሲል 40 የኢራን መሪዎች በተገደሉበት ኦፕሬሽን ኤፒክ ፊውሪ የተሰኘ ጥቃት በህይወት ተርፈው የነበሩ ብቸኛው ሰው ነበሩ። አቲብ በ2022 በኢራን የተቀሰቀሰውን ህዝባዊ ተቃውሞ በኃይል በመጨቆን በአሜሪካ ላይ የሳይበር ጥቃቶችን በመምራት የሚታወቁ ሲሆን አሜሪካ የ10 ሚሊዮን ዶላር የጉርሻ ክፍያ እንዳወጣችባቸውም ይታወቃል። ይህ እርምጃ በኢራን አገዛዝ ላይ ከፍተኛ መዋቅራዊ ድንጋጤ የፈጠረ ሌላው ክስተት ሆኗል። ሐሜኒን፣ እስማኤል አቲብንና ላሪጃኒን በመሳሰሉ ግዙፍ ሰዎች ላይ የደረሰው ግድያ ኢራን በዓለም አቀፍ ደረጃ ላይ ያላትን ዲፕሎማሲያዊ አቅም ቀንሶታል። እስራኤል በአንጻሯ የኒውክሌር ፕሮግራም ለማቆም ይህ ትክክለኛው ጊዜ ነው በሚል እምነት የተንቀሳቀሰች ነው። አሜሪካ ምንም እንኳን በውስጥ የፖለቲካ ልዩነት ቢኖርባትም ከእስራኤል ጎን መቆሟን አላቋረጠችም። ጆሴፍ ኬን የተባሉ የአሜሪካ ከፍተኛ ባለስልጣን መልቀቂያ ማቅረባቸው ጦርነቱ በአሜሪካ የደህንነት ተቋማት ውስጥ የፈጠረውን ክፍተት ያሳያል። ተንታኞች እንደሚሉት የደም ካሳ ሳይከፈል ሰላም የለም የሚለው የቴህራን አቋም ካልተቀየረ የመካከለኛው ምስራቅ ምሽቶች ገና ብዙ የፈንጂ ብርሃናትን እንደሚያስተናግዱ ግልጽ ነው። የአረብ ሀገራት ራሳቸውን ከዚህ ጦርነት ለማግለል ቢፈልጉም የኢኮኖሚውና የደህንነቱ ተጽዕኖ ግን ከደጃፋቸው ደርሷል። ላሪጃኒ መወገዳቸው በኢራን ወታደራዊ አመራር ውስጥ ትልቅ ክፍተት ፈጥሯል። ይህ ደግሞ ስልጣኑን የበለጠ ወደ ወታደራዊ አዛዦች እንዲያዘነብል ያደረገው ነው። ጦርነቱ አሁን የዲፕሎማሲውን በር ዘግቶ የባሩድ ድምጽ ብቻ እያዳመጠ ይገኛል። የላሪጃኒ ሞት ለአንድ ግለሰብ ማለፍ ብቻ ሳይሆን የመካከለኛው ምስራቅን የፖለቲካ ካርታ ዳግም ለመሳል የሚደረግ ሙከራ ነው። ዓለማውን ትንፋሿን ውጣ ቀጣዩ ሚሳኤል የት ያርፋል የሚለውን እየጠበቀች ነው። ቴሄራን በቁጣ ተሞልታለች። እስራኤል ደግሞ በድፍረት የገፋች ነው። አሜሪካም የአየርና የምድር ኃይሏን እያስጠጋች ነው። ውጤቱ ግን የጥፋት እንጂ የድል የሚሆን አይመስልም ይላሉ ታዛቢዎች።